በሳልና ጠንካራ ወንድ በሕይወቱ የሚፈልገውን ነገር በቀላሉ ማግኘት ይችላል። የሚፈልገውን አይነት ውበት ወይም የሚፈልገውን አይነት ባህሪ የያዘች ሴት ሳይቀር። ያ መሆን የሚችለው ግን ጠንካራና በሳል ወንድ ስትሆኑ ብቻ ነው። የዛሬውን ቪዲዮ በደንብ ከተመለከታችሁትና እነዚህን 10 የወንድ ልጅ ልማዶች ካወቃችሁ በሳል ወንድ የማትሆኑበት ምንም ምክንያት አይኖርም። የመጀመሪያው ልማድ ጠዋትክን በዓላማ ጀምር። ደካማ ወንዶች ጠዋታቸው ራሱ ኮንትሮል ያደርጋቸዋል ወይም እንዲቆጣጠራቸው ይፈቅዳሉ። የማንቂያ ደወላቸውን ወይም አላርማቸውን ያጠፋሉ። ከመኝታቸው ውስጥ ለመውጣት ብዙ ሰዓት ይፈጅባቸዋል። እንዲሁም ከአልጋ ከመውጣታቸው በፊት ስልካቸው ላይ ተጣብቀው ረጅም ሰዓት ይወስዳሉ። በአጠቃላይ ቀናቸው የሚጀምረው በመዘናጋትና በስንፍና ነው። ነገር ግን አንተ ከእንቅልፍ መነሳት ስላለብህ ብቻ ሳይሆን የምትኖርለት ዓላማ ስላለህ ለዛ ስትል በራስህ ተነሳሽነት ብቻ በጠዋት ተነስ። እነዚያን ውድ የሆኑ የመጀመሪያ ደቂቃዎች በከንቱ አታባክን። በዓላማና እርጋታ በተሞላበት ስሜት ቀንህን ጀምር። መቸኮል የለም፣ መተራመስ የለም። ትኩረትህን ጠብቀህ ወደምትፈልገው ነገር ብቻ ተጓዝ። አስታውስ፣ ጠዋትህን የምትጀምርበት መንገድ ከፊት ለምታገኘው ረጅም ቀን መሰረት ነው። በዓላማና ስርዓት ባለው መንገድ ከነቃህና ከጀመርከው ቀሪው ቀንህ ናቹራሊ ያንን ጉልበት ወይም ኤነርጂ ነው ሲከተል የሚውለው። አካልህን ስፖርት አሰራው። ደካማ ወንዶች ሁልጊዜ ለሰውነታቸው ወይም ለአካላዊ ጥንካሬያቸው ትኩረት አይሰጡም። ብዙ ይቀመጣሉ፣ ግን ደግሞ ስለሚሰማቸው ድካምም ያማርራሉ። አካላዊ እንቅስቃሴ ለመጀመር ምቹ ወይም ጥሩ ጊዜ እስኪመጣ ይጠብቃሉ። ነገር ግን እንደዛ የሚባል ጊዜ ፈጽሞ አይመጣም። ታዲያ አንተ ግን አካልህ የጠንካራ ማንነት መሰረት መሆኑን ማመን አለብህ። የቅንጦት ጂም ወይም የ2 ሰዓት ስፖርታዊ እንቅስቃሴ አያስፈልግህም። ዋናው ነገር ኮንሲስተንሲ መሆኑን ቀድመ ተረዳ። ትንሿ ክፍል ውስጥ ስትሬች አድርግ፣ ፑሽ አፕ ስራ፣ እንዲሁም ከቤትህ በመውጣት ትንሽም ቢሆን መሮጥን ተለማመድ። ታዲያ የሰውነት እንቅስቃሴ ማለት በመስታወት ውስጥ ራስህን ስትመለከት ጥሩ መስሎ መታየት ብቻ አይደለም። ከዛ በተጨማሪ ችሎታ ያለው ታጋሽና ለህይወት ዝግጁ ሆኖ መቆየት ነው። አካላዊም ሆነ ስነ ልቦናዊ ፈተና ሲመጣብህ በቀላሉ መቋቋም እንድትችል ያደርጋል። አስታውስ፣ ጠንካራ አካል ጠንካራ አእምሮን ይገነባል። ጠዋት ላይ ስልክህን አትንካ። ደካማ ወንዶች ከእንቅልፋቸው እንደተነሱ ወዲያውኑ ስልካቸውን ይይዛሉ። የራሳቸውን ቀን ገና ከመጀመራቸው በፊት በሌሎች ሰዎች ህይወት፣ በሌሎች አስተያየቶችና የተለያዩ ችግሮች ውስጥ ይጠፋሉ። ኖቲፊኬሽኖችና የማህበራዊ ሚዲያዎች ስሜታቸውን እንዲወስኑ ይፈቅዳሉ። ነገር ግን ጠንካራ ወንዶች ደግሞ በተቃራኒው ያደርጋሉ። ስለዚህ ቀንህን በራስ ወይም በምትፈልገው ሐሳብ መጀመር እንጂ በሌላ በውጫዊ ነገር ተጽዕኖ እንዲደረግብህ አትፍቀድ። ታዲያ ስልክህን ከመንካት ይልቅ መጽሐፍ ያዝና ጥቂት ገጾችን አንብብ። ማስታወሻ ያዝ ወይም ደግሞ በጸጥታ ዝም ብለህ ተቀምጠህ ከራስህ ጋር ተነጋገር። እነዚህ ትናንሽ ድርጊቶች ግልጽ በሆነ መንገድ ቀጣይ የምትሄድበትን አቅጣጫ ያሳዩሃል። ስለዚህ ጠዋት ላይ አእምሮህን መቆጣጠር ካልቻልክ ስልክህ ያንተን አእምሮ ይቆጣጠረዋል። ቀንም ሙሉ ጠዋት ባየኸው ነገር ላይ ሪያክት ስታደርግ ትውላለህ ማለት ነው። ያለህበትን ቦታ አጽዳ። ያለህበት ወይም የምትኖርበት ቤት ሊሆን ይችላል፣ የምትሰራበት ቦታም ሊሆን ይችላል። የሚረብሽና የተተራመሰ ከሆነ አንተ ሳይታወቅህ ማንነትህን ዝቅ ያደርገዋል። ጠንካራ ሰዎች ትናንሽ በሚባሉ ነገሮች ውስጥ እንኳን ዲሲፕሊንድ ናቸው። አልጋን ማስተካከል፣ ጠረጴዛን ማደራጀት፣ በዙሪያቸውና በአካባቢያቸው ውስጥ ያሉ ነገሮችን ስርዓት ማስጠበቅ ላይ ጎበዝ ናቸው። ክፍልህ የተዝረከረከ ከሆነ አእምሮህ ንቁና ጤነኛ ስሜት እንዲሰማው አትጠብቅ። ሆን ብለህ በየቀኑ አስቸጋሪ ነገር አድርግ። ጥንካሬ ማደግ የሚጀምረው ምቾት ወይም ኮምፎርት ዞን በሚያልቅበት ቦታ ላይ ነው። በቀዝቃዛ ውሃ ሻወር ለመውሰድ መሞከር፣ አንዳንዴ ከባድ ስፖርታዊ እንቅስቃሴ ማድረግ፣ ወይም እስካሁን ወደ ኋላ እየገፋህ ትተኸው የነበረውን አንድ ጉዳይ ወይም አንድ ችግር ለመፍታት መሞከር። ሁሌም አስቸጋሪውን ነገር ስትመርጥ የበለጠ እየጠነከርክ ትሄዳለህ። ደካማ ወንዶች ሁሌ ምቾት ከሌለው ነገር ላይ ይሸሻሉ። ጠንካራ ወንድ ግን ይጋፈጠዋል። ቃልህን አክብር። አንድን ነገር እንደምትሰራው ከተናገርህ ማንም እያየህ ባይሆንም እንኳ ማድረግ አለብህ።
በግልህ የምታሳየው ታማኝነት ለራስህ እውነተኛ ክብር ይገነባል። ታዲያ የገባኸውን ቃል በጣስክ ቁጥር ማንነትህን ዊክ እያደረግከው ትሄዳለህ፣ ወይም ደካማ ማንነት እያዳበርክ ትሄዳለህ። ነገር ግን ቃልህን እየጠበቅክ በሄድክ ቁጥር ደግሞ የምትፈልገውን ማንነት እየገነባኸው ትሄዳለህ ማለት ነው። ደካማ ግብዓቶችን አታስተናግድ። ደካማ ግብዓት ወይም ዊክ ኢንፑት ሲባል የማይጠቅሙ ወሬዎችን ወይም ሐሜቶች፣ ፍርሃትንና ትኩረት የሚከፋፍሉ ነገሮችን ለማለት ነው። ታዲያ አንተ ጠንካራ ወንድ መሆን ከፈለክ እነዚህን ነገሮች ዝም ብለህ መውሰድክን ወይም ኮንሱም ማድረግህን አቁም። የሚጠቅምህን ውሰድ፣ የማይጠቅምህን ግን መተው። ችላ ማለት መልመድ አለብህ። የምትመለከታቸው ቪዲዮዎች፣ የምትከተላቸው ሰዎች፣ የምትሳተፍባቸው ውይይቶች፣ እነዚህ ሁሉ ያንተን ማንነት መቅረጽ የሚችሉ ነገሮች ናቸው። ስለዚህ ሁሉንም ነገር በጥንቃቄ እያጣራ መስማትና መጠቀም አስፈላጊ ነው። ሁሌም አይምሮህን ደካማ በሆኑ ግብዓቶች ሳይሆን በጥንካሬና ኤነርጂ ሊሰጡ በሚችሉ ነገሮች ለመመገብ መሞከር ተገቢ ነው። ስትናገር ድምጽህ ጎላ ይበል። ራሱን መግለጽ የማይችል ወንድ የመምራት አቅም የለውም ይባላል። መናገር ያለብህንና መናገር የፈለግከውን ነገር በግልጽ ተናገር። በኮንፊደንስ እንዲሰማ አድርገህ አስረዳ። ድምጽህ ነገሮችን ለመግለጽ ወይም ያለህን አውጥተህ የምታሳይበት ትልቁ መሳሪያ ነው። የንግግር ልምምድ በማድረግ ድምጽህን ማሰልጠን መቻል ወይም ማሳደግና በዓላማ መጠቀም ተገቢ ነው። ብዙ አትሳቅ። በሰበብ አስባቡና በሁሉም ነገር ላይ ያለ ገደብ ጥርሳቸውን ሲያሳዩ የሚውሉ ወንዶች ብዙ ናቸው። ታዲያ የእነዚህ ሰዎች ለዛና ሳቅ በሌሎች ሰዎች ዘንድ ጣፋጭነቱ ለምን ያህል ጊዜ ይቆያል ብለህ ታስባለህ? ፈገግታና ሳቅ የደስታ መገለጫ ቢሆንም ወንድነት ግን ብዙ ጊዜ በጥንቃቄና በተረጋጋ አቀራረብ ይገለጻል። ብዙ ጊዜ ሳቅ ከልክ ሲያልፍ ክብርህን የመቀነስ ኃይል አለው። ስትቀልድ ወይም ስትስቅ የተመጠነና ያለህበትን ቦታና ጊዜ እንዲሁም ሁኔታ ብሎም አብሮ ያሉትን ሰዎች ያገናዘበ ይሁን። የምትስቅበትን ጊዜና ቦታ ለይተህ እወቅ። ከዛም ሳቅህ ልዩ ትርጉም ይኖረዋል። ውድ ሁን። ብዙ ወንዶች ሁሌም ለሰዎች ቅርብ ለመሆንና እዚህም እዛም ሰዎች በሚፈልጓቸው ቦታ ሁሉ ለመገኘት ይሞክራሉ። ነገር ግን ይህ የራስን ዋጋ በእጅጉ ሊቀንስ ይችላል። ዋጋህን ለመጠበቅ አብዛኛውን ጊዜ ውድ ሁን። ሁሌም ከሰዎች መደበቅ ጥሩ ነው እያልኩ አይደለም። ነገር ግን በሕይወቱ ውስጥ ያለውን ጊዜና ጉልበት በጥንቃቄ መጠቀም አስፈላጊ እንደሆነ እየነገርኩ ነው። ሁሌም በሌሎች ላይ ጥገኛ እንዳትሆን ጥንቃቄ ማድረግ ይኖርብሃል። ማለትም ራስህን በማሳደግ ሌሎች ላንተ ያላቸውን አመለካከት እንዲቀይሩ ማድረግ አለብህ። ሌሎች ካንተ ጋር ለመገናኘት መጣር አለባቸው እንጂ አንተ ሁሌም እነሱን ለማግኘት ደጅ የምትጠናና እነሱ እንዳሻቸው የሚያገኙ መሆን የለብህም። የዛሬው ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።